ተመልሰናል ክቡራትና ክቡራን አድማጮቻችን ወደ መጨረሻዎቹ ርዕሰ ጉዳዮች እያመራን እንገኛለን። ከዛ ፊት አሁን ሚኬል አርቴታ መግለጫ እየሰጡ ነው። በሰጡ መግለጫ ላይ ከኦዲጋርድ፣ ማዱኬ፣ ከሃቨርትዝ፣ የኮሬሽ፣ ማርቲኔሊ አንዱን ጠብቁ ብለዋል። ማርቲኔሊ ይመስላል ያው ለነገው ጨዋታ አንድ ተጫዋች ከነዚህ ውስጥ ያገግማል። ሁሉም ግን ከብሔራዊ ቡድን ጨዋታዎች በኋላ ይመለሳል። ጋብሪኤል ጄሱስ ተመልሷል። አዎ ግን ገና ጊዜ ይፈልጋል ፊት ለመሆን። አሁን ብቻውን ነበር ሲሰራ የነበረው። ከቡድኑ ጋር ኢንተግሬት እያደረገ ነው። ጊዜ ይፈልጋል። እሱም በተመሳሳይ በትንሹ አንድ ወር ይፈልጋል። በትንሹ ጋብሪኤል ጄሱስ ያይታወቀ እንደዚህ ከረጅም ጊዜ በኋላ የጉልበት ጉዳት ተመለሰ ተጫዋች ከ10 ወር በኋላ እሱ ነው። እሺ ወደ ሳምንቱ ታላቅ ጨዋታ 11ኛው ሳምንት ታላቅ ጨዋታ ማንቸስተር ሲቲ ከሊቨርፑል ጋር የሚያደርጉት ጨዋታ ነው። በሊቨርፑል በኩል አርነ ስሎት መልካም ዜና አሰምቷል። አሌክዛንደር አይዛክ ለዚህ ጨዋታ ሬዲ ነው ብሏል፣ ዝግጁ ነው ብሏል። በብሔራዊ ቡድን ተጠርቷል። በነገራችን ላይ የኮሬሽ አልተጠራም፣ አይዛክ ተጠርቷል። አሊሰን ቤከር ከኖቬምበሩ የብሔራዊ ቡድን ጨዋታዎች መልስ ይቀላቅለናል ብሏል። ፍሪምፖንግ ትንሽ ጊዜ የሚፈልግ አይነት ተጫዋች ነው ሲሉ ተናግረዋል። ሁለቱ ቡድኖች ማንቸስተር ሲቲ እና ሊቨርፑል ባለፉት 10 ዓመታት የእንግሊዝ ፕሪሚየር ሊግን ዶሚኔት ያደረጉ ነው። በዋነኝነት ማንቸስተር ሲቲ 6 ዋንጫዎችን ወስዷል። ፔፕ ጋርዲዮላ ብቻቸውን 4ቱን በተከታታይ አንስተዋል። ግን 6ቱን በተከታታይ እንዳይሆን ያደረገው ሊቨርፑል ነው አይደል? ሊቨርፑል ነው። ምክንያቱም መሀል ላይ 2019-20 ላይ ገባባቸው 19ኛ የፕሪሚየር ሊግ ዋንጫቸውን ሲያሳኩ፣ አምና በተመሳሳይ 20ኛ ዋንጫቸውን ሲያሳኩ ሊቨርፑሎች አሁንም ጋርዲዮላን ዋንጫ እንዳያሳኩ ያረጋቸው ቡድን ነውና እርሳቸውም ተናግሯል። የእንግሊዝ ፕሪሚየር ሊግ ያለፉት 10 ዓመታት ተቀናቃኝ ሊቨርፑልና ሊቨርፑል ብቻ ነበር ነው ያሉት ፔፕ ጋርዲዮላ። እና ወደ እንግሊዝ ፕሪሚየር ሊግ ሲመጣ ሊጉን ዶሚኔት አታረገውም። ይሄ እንግሊዝ ፕሪሚየር ሊግ ነው፣ ይሄ ቡንደስሊጋ አይደለም፣ ይሄ ስፔን ላ ሊጋ አይደለም ብለው ብዙዎች ተጠራጥረው ነበረ። ግን ያንን አድርገን ማሳየት ይችላል ይላል ጋርዲዮላ በሰጠው አስተያየት ላይ እና የትም ብሄድ ይሳካልኛል፣ የትም ብሄድ ምንም ነገር ማድረግ ይችላሉ የሚል አይነት እንድምታ ያለው አስተያየት የሰጠ ሆኖ እንመለከተዋለን። ሲቲ በዘንድሮው ውድድር ዓመት በሜዳው እስካሁን አልተሸነፈም። ከቶተናሙ ሽንፈት በኋላ ወደ 9-10 ጨዋታ በተከታታይ በሁሉም ውድድሮች በእርግጥ ከዛ በኋላ አስቶን ቪላም ከሜዳው ውጭ ተሸንፏል። በመሀል የገባው አስቶን ቪላ ነው። ግን በሜዳው ከቶተናሙ ሽንፈት በኋላ አልተሸነፈም ማንቸስተር ሲቲ። ሊቨርፑል ያው የምናውቀው ነው አብዛኛው ነገሩ። ያለፉት ጊዜያቶች ጥሩ አልነበሩም። ባለፉት 2 ጨዋታዎች አገግሟል። በፕሪሚየር ሊጉ አስቶን ቪላን አሸንፏል። በሻምፒዮንስ ሊጉ ኃያሉና ታላቁን ሪያል ማድሪድን ረቷል። ቀላል መልእክት የላቸውም እነዚህ ጨዋታዎች። ባለፈውም ስናነሳ እንደነበረው ግን ለእነዚህ ሁሉ ስኬቶች እኔ ከምንም በላይ ከአርነ ስሎት ታክቲክ ከተጫዋቾቹ መነሳሳት ምናምን በላይ ትልቁ ሪያን ግራቨንበርክ ነው እኔ ክሬዲት የምሰጠው። የሪያን ግራቨንበርክ ወደ ሜዳ መመለስ የፈጠረው ነገር ነው ብዬ ነው ማስበው። እና በእሁዱ ጨዋታ ላይም የሪያን ግራቨንበርክ ሚና ይቀጥላል። ስለዚህ ሊቨርፑል ቢያንስ አቻ ላገኝ እንደሚችል ከዚህ ጨዋታ ትገምታለህ። በሲቲ በኩል ሩድሪ የሻምፒዮንስ ሊግ ጨዋታ አምልጦታል። አሁን የመድረስ እድል የለውም። ፊት አይደለም ሩድሪ በቃ አንዱ የሲቲ ምሰሶ ኦልሞስት እየሰራ አይደለም፣ አየር ላይ ነው ያለው። የሲቲ ምሰሶ አሁን ላይ ዶናሮማ ሮድሪና ሃላንድ ሊሆን ይችላሉ ብለህ ትገምታለህ። አሁን ያሉት ሁለቱ ናቸው። ሪስፖንሲቢሊቲ ሼር ከማድረግ አንጻር ከፍተኛ ኃላፊነት የወሰዱት እነሱ ነበሩ። አሁን ሮድሪ እንደምታየው ነው። የተወሰነ ጨዋታ የለም። የተወሰነ ጨዋታ ቢጫወትም በሙሉ ፐርፎርማንሱ አይደለም። ኒኮ ጎንዛሌዝ አምና ሊጉን ለመላመድ ተቸግሮ ነበረ። ጥር ላይ ነው ያመጡት። ዘንድሮ ጥሩ ነው፣ ጥሩ እየመጣ ነው ያለው፣ ግን በቂ አይደለም። እንዲሁም አንድ ተስፋ ሰጪ ጥምረት በሲቲ በኩል እያዩ ያሉት ፊል ፎደን እና ራያን ቸርኬ እንዲሁም ብዙዎች አንድ ላይ መጫወት የለባቸውም ብለው ያነሳሉ። ሁለቱም ክሬቲቭ ስለሆነ 10 ቁጥር ሚና ስላላቸው ማን ይከላከል ማን ኳስ ያደራጅ የሚል ጥያቄ ነበር። ግን ሁለቱ በተሰለፉባቸው ጨዋታዎች ሲቲ ጥሩ ነው እየተመለከት ነው ያለ ነው። ሲቲ ዶርትሙንድና ፍራንክፈርት ባለፈው እንደዚሁ በፕሪሚየር ሊጉም ተመሳሳይ ድል አግኝተዋል። ራያን ቸርኬና ፊል ፎደን ነበር የነበሩት ከሃላንድ ጀርባ ኢቨን ሃላንድን እስከ ማሳረፍ የደረሱበት ጨዋታ ማለት ነው ከበርማውዝ ጋር። እና ይሄኛው ራያን ቸርኬና ፊል ፎደን አሁን ሲቲ የተሸከመው ሃላንድ ነው። ከዛ ቀጥሎ ዶናሮማ እያልን ነበር። የዚህ የፊል ፎደንና የራያን ቸርኬም ወደ ሙድ መምጣት ቀላል ነገር አይሰጥም። በነገራችን ላይ ፊል ፎደን የአውሮፓ ሻምፒዮንስ ሊግ የሳምንቱ ምርጥ ተጫዋች ተብሎ ተመርጧል። ዶርትሙንድ ላይ ላሳየው ብቃት 2 ጎል አስቆጥሯል በዛ ጨዋታ። ሃላንድም ጎል አስቆጥሯል።
ያ እና ይሄኛው ጥምረት በጣም ድንቅ ነው እና ቸርኪ ማስቆጥሯል እኮ አሲስት ነው ቸርኪ ጎል መጨረሻ ላይ አስቆጥራ ኦኬ አራተኛው ጎል 90 ምናምን ነው ላይ አራት እንዳስቆጥራ አይቻለሁ ዙሮ ግን የሁለቱ ጥምረት የፊል ፎደንና የራያን ቸርኪ ጥምረት በደንብ በርማውዝ ጨዋታ ላይ ተመልክቻለሁ በደንብ ስላስተላለፍ ነው ጨዋታው ያ በደንብ ተመልክቻለሁና እንትን ነው ተስፋ ሰጪ ነው በጣም ተስፋ ሰጪ ጥምረት ነው ውጤት ሊያመጣ የሚችል በተለይ የራያን ቸርኪ ክሬቲቪቲ ሃይሞ ለፊል ፎደንም ቀላል ኳስ መጫወት ኳስን አቅሎ መጫወት የሚፈልግ አይነት ተጫዋች ስለሆነ እንደ ኬቨን ድብሩነ እንደ ኢልካይ ጉንዶጋን አይነት ሚና ሊወጡ እንደሚችሉ የቡድኑ በሚቸገርበት ጊዜ ከሳጥኖች ጎል ማስቆጠር ኃላፊነትን ሼር ማድረግ ሃላንድ ብቻ ላይ ተጭኖ የነበረውን ነገር ሊጋሩ እንደሚችሉ ባለፈው ትንታናችን ላይ ስናቀርብ አንዱ ሲቲ መሻሻል ያለበት ከሃላንድና ከዶናሩማ ውጭ ሌሎች ኃላፊነት የሚወስዱ የሚጋሩ ተጫዋቾች መኖር አለባቸው ብለን እናነሳለን ሲቲ አምናስ ዋንጫ ሲያነሳኮ ጋቫርዲዮል ኮ ድንቅ ነበርኩ ያ ጋቫርዲዮል በጣም አስቀና ከአምና ሊቨርፑል ከማንሳቱ በፊት ታቻ አምና ማለት ነው አርሰናል ጋር የተናነቁበት ውድድር አመት ያ በሱ ጎል ብቻ 2-3 ጨዋታ አሸንፈዋል ጋቫርዲዮል ኤግዛክትሊ እንደ አይነት ክስተት መኖር አለበት ስለ ዋንጫ ኮምፒቲሽን መግባት የሚችሉ ከሆነ የሚሉ ሐሳቦች ይሰጣሉ ግን ተቀናቃኛቸው ቀላል ቡድን አይደለም ሊቨርፑልም አሁን ሊቨርፑል ቤት ውስጥ አንድ ቦታ ብቻ ነው ጥያቄ እየተነሳ ያለው ጋክፖ ይሁን ፍሎሪያን ቪርትዝ ከዛውጭ ያሉት ተጫዋቾች በሙሉ ለሊቨርፑል ደጋፊዎች አሁን ተስማምቷቸው ሮበርትሰንም እንዲነካባቸው አይፈልጉም ኮነር ብራድሊ ቪኒሲየስ ጁኒየር እንዴት እንዳቆመው ስላዩ እምነታቸው ጸንቷል የማል ተከላካዮቹ የሚነኩ አይደሉም ግራቨንበርክ አትነካውም ማካሊስተር በጣም ድንቅ ነው ብቸኛውን ያሸነፉበትን ጎል ያስቆጠረ ተጫዋች ነው አስቶን ቪላን ሲያሸንፉ ሪያል ማድሪድን ሲያሸንፉ ያስቆጠረ ጎል ናት ስለዚህ ማንንም ልትነካ አትችልም በሊቨርፑል አማካይ ዞቦዛ ላይ ነው እንደው አንዱ ሊቨርፑል እንዲተነፍስ እየተነፈሰ እንዲቆይ ያደረገው 4-5 ተከታታይ ጨዋታ ሲሸነፍ ተስፋ ማቆርጥበት ተጫዋች ዞቦዛ ላይ ነው ሳላ ናይክቲኬንም ኮምፓራቲቭሊ ምትነካቸው ተጫዋቾች አይደሉም በተለይ ሳላ አሁን ትንሽ እየነቃ መጥቷል አሁን ቪርትዝና ኮዲ ጋክፖ ላይ ነው ትልቁ ክርክር ያለው ማን ይቅደም በፕሪሚየር ሊጉ በሻምፒዮንስ ሊግ ጨዋታ ላይ ከሁሉም ተጫዋቾች ብዙ ኪሎ ሜትሮችን የሸፈነው ፍሎሪያን ቪርትዝ ነው የቻንስ ክሬት ራሱ አድርጓል በደንብ ፍሎሪያን ቪርትዝ ኢንተራክ ፍራንክፈርት ላይ 2 አሲስቶችን አድርጓል ያ አሲስት ያደረግም የሚል ነገርና ኢቭን አሰልጣኝ ዣቪ አሎንሶ ገና 22 አመቱ እኮ ነው ጠብቁት ትንሽ እንጂ ቸኮላችሁ ዋላ እንዳታፍሩ ፍሎሪያን ቪርትዝን የምትተቹ ብሎ ተናግሯል በጋዜጣዊ መግለጫቸው ለተመለከተው ማለት ነው ስለዚህ በጣም ወሳኝ ጨዋታ ነው የሚሆነውና ከጋክፖና ከፍሎሪያን ቪርትዝ የሚለው ግን አሁንም ደጋፊዎችን ግራንድ አጋባ ነው ጋክፖ ሞር አታኪንጉ በደንብ የሚያግዝ በደንብ የሚያጠቃ ነው ፍሎሪያን ቪርትዝ መከላከሉን እያገዘ ተጨማሪ ክሬቲቪቲ የሚሰጥና ብዙ ቦታዎችን ማካለል የሚችል ነው ከሲቲና ከሪያል ማድሪድ ያጫወት መንገድ አንጻርም እያነጻጸሩ ጋክፖ ይግባ ፍሎሪያን ቪርትዝ ይግባ የሚሉ ሐሳቦች በተለያየ መንገድ እየተደመጡ ይገኛሉ እና ግራቨንበርክ እንደ አስቶን ቪላው ጨዋታ እንደ ማድሪዱ ጨዋታ በዛ ልክ የሚጫወት ከሆነ ይሄን ጨዋታ ነው ለሊቨርፑል ትልቁን እድል ሰጣለሁ ግን የግራቨንበርክ ሚና ወሳኝ ነው ለዚህ ጨዋታ የግራቨንበርክ ሚና በጣም ወሳኝ ነው እሱ አንደኛ ተከላካዩን የማደራጀት አቅም አለው ተከላካዩን አሁን በማድሪዱ ጨዋታ ላይ ምባፔን ቪኒሲየስ ጁኒየርም ጥሩ እንዳይሆን ያደርጓቸው ከፊት ያሉት ተጫዋቾች ናቸው ግራቨንበርክ በደንብ ብዙ ኳሶችን ለምባፔ የሚደርሱ ኳሶችን እሱ ነው ሲያቋርጥ የነበረው ኢብራሂማ ኮናቴ ምባፔን ስለሚያቆም ባህሪው ምን አይነት ታጫውት ምን ቦታ ላይ ኳስ ሲገኝ ምን ላይ እንደሚገኝ ምናምን ስለሚያቆም አሳዶ ነው ይዞት የነበረው በዛ ጨዋታ አብሮ ቢራይ ብሎ ስለተጫወቱ እና እንደዚህ አይነት ታታሪነት ከፍ ያለ ታታሪነት ከሊቨርፑል ተከላካይ መስመር ቫንዳይክ ሃላንድ ይከብዳል በኃይል በምርጡ ቫንዳይክ ሃላንድ ባክ ከባድ ሰው ቫንዳይክ በርጥቅት ሃላንድ ሳሊባና ጋብሪኤል ላይም ጎል አስቆጥሮባቸው ስለዚህ ቀላል ተጫዋች ሊሆን አይችልም አሁን ደግሞ ያለው ኮክታ አቋም በጣም ድንቅ ነው ያ ግን እንደ ማድሪዱ ጨዋታ በደንብ ንቁ ከሆኑ የተከላካይ መስመሩ እያንዳንዷ ነገር ላይ ጥንቃቄ ማድረግ የሚችልበት እድል ካለ ያን ልትመለከት ምክንያቱም ምን ያሁን ኒኮ ጎንዛሌዝ እና ግራቨንበርክ ስታነጻጽራቸው እሱ ጋር ተወርዳለህ
በጣም እሱ ነው ልዩነቱን የሚፈጥረው ሮድሪ ቢኖር ኖሮ እንደውም ቢያንስ ሮድሪ ቢኖርም ሮድሪ በሃይ ሌቭል በቀድሞ በፊትነስ ባለበት ደረጃ ላይ ቢኖር ሲቲ ድብ እናርጎ ያሸንፋል ይጫዋል ግን አሁን የግራቨንበርግና የኒኮ ጎንዛሌዝ አለመመጣጠን የጨዋታ ማኔጅመንት ስታይላቸው ኮንትሮል ጨዋታና ማኔጅ የሚያደርጉበት መንገድ የጨዋታው ልዩነት ሊሆን ይችላል ብዬ አስባለሁ እንግዲህ የሃላንድ ብታታዊ ጎሎች መጥቶ ሲቲን ከጉድ እንደለመዱት ካላዳናቸው የዶናሩማ ጠንካራ እጆች እንደ ቲቦ ኮርቷ ባይኖር ማድሪድ 5-6 ይገባብን ነበር አይደል እንደዛ አይነት ነገር አሳይቶ ይሄ በቃ በታምር በተወሰኑ ተጫዋች ጥረት ሲቲ ካልተሳካለ በስተቀር እንደ ቡድን ካየ ነው ሊቨርፑል ከግራቨንበርግ መመለስ በኋላ በጣም ጠንካራ ነው ሊቨርፑል ያየ ይመስለኛል እኔ አሉቲ ያው ቆንጆ ኳስ እንመለከታለን ብዬ አስባለሁ እኔ ለሲቲ ነው ድሉ የምሰጠው እሺ ለሲቲ ነው ድሉ የምሰጠው ሰኞ እናወራበታለን ሰኞ እናወራበታለን ግን ያው ቆንጆ ፉክክር ነው ያለን ብዬ አስባለሁ አሁን ሊቨርፑል ያሸንፋል ተብሎ ያልተጠበቁ መርሃ ግብሮችን በድል ተወጥቷል ኮንፊደንሱ ተመልሷል ዊኒንግ ሜንታሊቲው መነሳሳቱ ከፍ ብሏል አስቶን ቪላን ረቷል ማድሪድን ረቷል ይሸነፋል ብለን ነበር ኤክስፔክት የምታደርገው ምክንያቱም በነ ፓላስ የተሸነፈ በሌሎች ክለቦች የተሸነፈ የሚል እሳቤ ይመነጫልና ከዚያ አኳያ የአሌክዛንደር አይዛክ መመለስ እንደ አንድ ጥሩ ጎን ማየው ነው ግን እኔ ሊቨርፑል ቤት ውስጥ ሁጎ ኢኪቲኬና ዶሚኒክ ስቦዝ ላይ ለኔ አይነኪ ናቸው ምርጥ ናቸው ምርጥ ላይ ደግሞ ከሁለት አንዱ ስቦዝ ላይ ነው መርጣለሁ በጣም ታታሪ ተጫዋች ነው ለሊቨርፑል እንዲሁ ግራቨንበርግም እንዲሁ ጥሩ የሚባል ተጫዋች ነው ስለዚህ ኢኪቲኬ ግራቨንበርግና ስቦዝ ላይ በዚህኛው በሊቨርፑል በኩል አውትሳይድ ሊያደርጉ ይችላል ብዬ አስባለሁ ከዛ በተጨማሪ ራያን ቸርኪ እንደተለመደው ሃላንድ በተጨማሪም ደግሞ ዳናሮማ በዚህኛው በማንቸስተር ሲቲ በኩል ደግሞ በደንብ ከፍ ብለው ይህንን ጨዋታ ያደርጋሉ ብዬ አስባለሁ አቻ ካለበለዚያ ግን ሞሮፍ ድሉም ሰጠው ለማንቸስተር ሲቲ ነው ብዬ አስባለሁ በጣም ሀሳቢ አንድ አጭር ምርጫ ሶፊ ላካፍልና ወዳንተ ሊድ ክርስቲያኖ ሮናልዶ በተመለከተ ይቻላል በጣም ስለምወደውም ቀልቤን ስለሳበው መረጃው ምን መሰለ አሁን ያለፈን በችግር ጊዜ ውለታ ያዋለልህን ሰው ማስተዋስ ትልቅነት ይባላል አይደል ብዙዎቻችን አናስታውስም ያው እና ሮናልዶ ምን አደረገ እኔ በጣም ተርቤ በአንድ ወቅት በነጻ በርገር የጋበዘችኝ ሴት ነበረች እና ፕሮዳክሽን ሰርችለታለሁ አይ ነው አቃለሁ እና እቺን ሴት እያፈላለኳት ነበረ እና በርገር ቤቱን ራሱ ሄጄ አለ በጣም ተርቤ ስበላ ያኔ ስትለኝ በርገር ቤቱን ሄጄ ራሱ ጠየቁና ተዘጋብኛል በርገር ቤቱ እና ያኔ በልጅነት የተረባኝ ያበላችኝን በርገር ያበላችኝ ልጅ አግኝቻታለሁ አሁን በቅርቡ ውለታ ከፍላለሁ ምን ያደርግላታል የሚለው ነገር ይጠበቃል እና የሮናልዶ የመልካሙ በጎ ተግባር በጣም ደስ ይላል በጣም አሪፍ ጋብሪኤል ጄሱስ ቅድም እናነሳለን ስላል ጄሱስ ከ10 ወራት በኋላ ተመልሷል ልምምድ ጀምሯል ኦኬ ጋብሪኤል ጄሱስ ሚኬል አርቴታ በጥራ እንደለቀውም ብለዋል አሁን ዛሬ በሰጡ ጋዜጣዊ መግለጫ አንድ አጥቂያችን 3 ወር ለምሳሌ ከአብር ተጎርቶብናል ቪክቶሪያ ኮረሽ ባልጠበቅነው መንገድ ተጎርቷል እንደዚህ አይነት ነገሮችን እያየን ጄሱስ እንድንለቀው አንችልም አማራጫችን ማብዛት ግዴታ ስለሆነ ጥር ላይ አጠብቁት የነን ተጫዋች የመልቀቃችን ጉዳይ የሚል ሐሳባቸውን ሰጥቷል ጋብሪኤል ጄሱስ በጣም በጥሩ ኢነርጂ በጥሩ ሙድ ነው የመጣው ነገር ግን እኛ ቀስ አድርገን ማኔጅ አድርገን ነው ወደ ጨዋታዎች ማስገባት የምንፈልገው ምናቻኩልበት መንገድ የለም የሚል ሐሳባቸው ሰጥቷልና እንደምታውቀው ጄሱስ ከነ ኤቨርተን ከነ ወደ ሀገሩ ክለብም ፓልሜራስ ምናምን የስሙ እየተነሳ ነበርና በጥር በፍጹም አንለቀውም ጉዳት አጥቂ መስመር እየታመሰበት ባለበት ድረስ በመናልት ገልጿል ለአርሰናሎች ሌላ ትልቅ ዜና ነው ጄሱስ በተለየ ከ2-3 ዓመት በፊት እንደመጣ አርሰናል ላይ የነበረውን አቋም የአርሰናል መሰረቶች እኮ ጄሱስ ዚንቼንኮ ዣካ ምናምን ናቸው አይደል አርሰናል አሁን ቡድን የወለዱት እና ያንን ብቃቱ ማምጣት የሚችል ከሆነ ጄሱስ ኢቨን ለየኮሬሽም ስጋት ነው ግን ከጉልበት ጉዳት በኋላ ተጫዋቾች ብዙ ጊዜ ይቸገራሉ ይከብዳል አስቸጋሪ ነው የሚሆንበት እና ያለን ለማንኛውም አድማጭ ተመልካቾቻችን አብራችሁ ስለቆያችሁ ከልብ እናመሰግናለን ትርታ ሲዲ ስፖርት በትርታ ኤፍኤም 97.6 ከእናንተ ጋር አብረን ቆይታ ነበረ አሉላ ፍሬውና ሶፎንያስ ነው ነገ ከ8 ሰዓት ተኩል ጀምሮ እናመሻለን እናጋምሳለን ሌሊት ነው የምንገባው ምክንያቱም አርሰናል አለው ቼልሲ ለካሉ ቼልሲ ማታ አለው ኮልፍስ ግን መሃል ላይ ረፍት አለው የነገው እሁድም በተመሳሳይ ሊቨርፑል ከሲቲ አለ እንገናኛለን በቀጥታ ስርጭት ፕሮግራሞቻችን ሲዲ ስፖርት ሰብስክራይብ ይደረግ ጨዋታዎችን ለመከታተል መልካም ጊዜ እንወዳችኋለን እናከብራችኋለን ባባይ ቻው